አዎ በሩጫ ነው ያመለጥኩኝ። እዛው ካለንበት ሰፈር ነው የወጣው። ምናልባት ቤቱንም ሊያውቁ ሉላንም ሊወስዳት ይችላል፣ ሊያገኛት ይችላል። ይኸውልሽ ስልኬ ከጠፋ ወይ ደግሞ አንድ ነገር ከሆንኩ እንድታውቁት ያክል ነው። ዝና ወይ ማህሌት ናቸው ተጠያቂዎች። አንዴ ብቻውንም አትሞትም። ፖሊስ ምናምን ይዘን እንመጣለን። ፖሊስ እንደታስቡ ፖሊስ ነገሩን ካወቀ ሉላን አሳልፎ ለዝና ነው የሚሰጣት። ህጋዊ ሚስቱ መሆኗን አትርሱ እንጂ ማወቅ የለበትም። እሺ እኔ አሁን ወደ ቤት ልሄድ ነው። በቃ እደውላለሁ። በቃ እሺ አይቼ እንደምን አደርጋለሁ። ሞገሴ ከዚህ በፊት ብሩኬ ምሳሌን ይዞ ወደ ውጭ ሀገር በሄደበት ወቅት ለምን ብሩኬን አግብተሽ አትኖሪም በማለት ለቅድስት ጥያቄ አቅርቦላት ነበረ። ቅድስትም ፍላጎቷ ከራሷም የመነጨ ቢሆንም ሞገሴ ግን ይህ ነው ብላ በግልጽ የተናገረችው አንዳችም ነገር የለም። የቅድስትን ፍላጎት በደንብ ጠንቅቆ አውቆታልና ሆኖም ብሩኬን አግብታ እንድትኖር ካላት ከፍተኛ ጉጉት የተነሳ ሁለታቸው መጋባት ቢችሉ ጥሩ ህይወትን መምራት እንዳለባቸው አስረድቷታል። ይህንን ተከትሎም ብሩኬ ምሳሌን አሳክሞ ከውጭ ሀገር ከተመለሰ በኋላ አሁን ሌላ ጥያቄ ለብሩኬ አንስታለታለች። ማለትም ወደ ክፍለ ሀገር ሄዳ የራሷን ህይወት መመስረት እንዳለባትና ለልጅ ደግሞ ከፍተኛ የሆነ ጉጉት እንዳላት እድሜ ሳይሄድ አሁን በጊዜ ማግባት ይኖርብኛል የሚል ሀሳብ ስታቀርብለት ብሩኬ በጣም ተደናግጧል። ብሩኬም በበኩሉ ቅድስትን በፍቅር ሳይፈልጋት አይቀርም። ሆኖም እስኪ አልጋውን አንጥፊልኝ በማለት ወደ መኝታ ክፍል አምርታም አልጋውን እያነጣጠፈች ሳለም መጥቶ የሆነ ምልክት አሳይቷታል። ለዚህም እየተሽኮረመመች ወደ ሳሎን በመመለስ አይጋሽ በጣም እኮ ነው የምወድህ፣ ጉዳዩን ብትገፋበት እኔ ዛሬ ልጃገረዴን አስረክቤህ ነበር የሚል ንግግርም እየተናገረች ብቻዋን ስትሽኮረመም እንደነበረም ተመልክተናል። ሆኖም ብሩኬ እስኪ በባለፈው እኮ ፍቅረኛ አለኝ ብለሽ ነበረ፣ አሁን ያንን ወይ ልታገቢ ያሰብሽው በማለትም ጠይቋት ነበረ። እርግጥ ብሩኬ እሱን እንዳሰበችውና አግብታ መኖር የምትፈልገው ራሱ ብሩክ እንደሆነ ግን በግልጽ የተረዳ ማይመስል ነገር ግን እንዲሁ በልቡ እያሰባት የፍቅር ጥያቄ ለማቅረብም ዛሬ የደረሰም ይመስላል። እንግዲህ ሁለታቸው የቀጣዩ የህይወት ምዕራፋቸውን እየተጨዋወቱ ባሉበት ሰዓትም ዳጣ መታ የፍቅር መቀስ ሆናባቸዋለች። ሆኖም ቅድስት ለብሩኬ ያላትን ፍቅር ስለምታውቅ የፍቅር መቀስ ሆንኩባችሁ መሰለኝ፣ ይሄ አመጣጤ ትክክል አይደለም፣ ቡራዬ በጣም ይቅርታ በማለት ብሩኬን ይቅርታ ጠይቀዋለች። ብሩኬም ደግሞ አይ ምንም አዲስ ያወራ ነው ነገር የለም፣ አንቺ ግን ለምን ተደናገጥሽ በሚልም ጠይቋት ነበረ። የዳጣ ድንጋጤ መነሻውም ከመጀመሪያው ቤተሰቦቿ ጋር ቆይታ ስትመለስ ዝና የተባለ ሰው አላረፈላቸውም እና አሁንም ሰላይ አሰማርቶ እያሰለላት ስለሆነ በዚህም ለከፍተኛ ስጋት እንደተዳረገች እንደውም በመንገድ አንድ ሰው አግኝቷት ሳለ እንደዛ ሰውነቷ በፍርሃት እየራደም ምን ሆነች ነው ግን እንደዚህ የምትርበተበችው በማለትም ጠይቋታል። ታዲያ ዝና ካሰለፋቸው ሰዎች መካከል አንደኛውም ስለመሰላት ከዛ ሰው በፍጥነት ሩጣ ለማምለጥም ችላለች። እንግዲህ በዛ ሁኔታ እየሮጠች በምትመጣበት ሰዓት ብሩኬና ቅድስት ስለ ፍቅር እየተጨዋወቱ ባሉበት ሰዓት የደረሰችው። ይህ የዳጣ ፍላጎትም ለምን ከማህሌት ጋር ስቃይን ከምታይ ቅድስትን አግብተህ እፎይ አትልም? ይችን የመሰለች ልጅ ቤትህ አስቀምጠህ ማህሌትን ሚስቴ ናት ብለህ ማውራት ትንሽ አይደብርም ወይ? በማለት የእርሷን ፍላጎት እንደሆነ ከዚህ በፊት በተደጋጋሚ ስትገልጽ ሰምተናታል። ቅድስትም ለብሩኬ ልጅ ስትል ያልከፈለችው መስዋዕትነት የለም፣ ድንግልናዬን ልሽጥ እስከ ማለት ከዛ አሮጌ ከሚሆን በእድሜ ከማይመጥናት ጋራ ለመተኛትና ድንግልናዋን ሽጣ ምሳሌ ለማሳከም ያላደረገችው ጥረት የለም። በዳጣ አማካኝነት ግን ድንግልናዋ ሊተርፍ ችሏል። ዛሬ ላይ ታዲያ ለብሩኬ ነው የምሰጠው እያለች ከራሷ ጋር ውዝግብ ላይ ናት። ብሩኬ ግን የቅድስትን ሀሳብ ሊረዳት ይችላል ወይስ ደግሞ ቅድስት ወደ ክፍለ ሀገር ሄዳ ሌላ ሰው በአዲስ ተዋውቃ የምትጋባ ይሆናል? እናንተስ ምን ትላላችሁ? ፍቅር ከብሩኬ ጋር ወይስ ከክፍለ ሀገር? ብሩኬን ብታገባ የተሻለ ይሆናል ብዬ አስባለሁ። እናንተ ምን ትላላችሁ? ማህሌትም እንግዲህ ሞገሴን አስገድላ ቤት ለማስገዛት በጣም ደፋ ቀና እያለች ነው። ነገር ግን አንድም ሲሳካላት ያየነው ነገር የለም። እስካሁን ድረስ ብሩኬን ለማጥመድ ሞገሴንም ለመጣል ብዙ ነገር አድርጋለች። በቅድስት ላይም እንዲሁ እገታ፣ አካላዊ ጥቃት ብዙ ያላደረገችባት ነገር የለም። ነገር ግን ማህሌት እንደውም ከትዳሯና ከክብሯ ተፈናቅላ
ከቷ ጋራም ተደርባ ቀጣዩን እጣ ፈንታዋን ለማስተካከል ደፋ ቀና እያለች ነው። ይህ የሷ ህይወት የሚስተካከለው ደግሞ በሌላኛው ሰው ሞት መቆመርን ተያይዘዋለች። ሆኖም ሞገሴን ደፋ ቀና ብዬ ማስገደል ይኖርብኛል፣ ካለበለዛ ዝና ቤቱን አይገዛልኝም፣ ከቤት ክራይ መውጣት ይኖርብኛል በማለት ድህነት ምን ያህል አስጠሊታና ይህንን ድህነቷን ልትበቀል ወንጀል በመስራት እንደሆነም ራሷን አሳምናለች። በእርግጥም ለዚህ ድርጊቷ ከኋላዋ ሆና እየገፋቻት የምትገኘው የገዛ እህቷ ኤፍራታ ነበረች። ሆኖም ገደል ከገባች በኋላ ግን ዘወር በይ የምትለው ነገር የኤፍራታን ጸባይ በደንብ ጠንቅቃ አልተረዳችውም። ዛሬ ላይ ግን በዝና ትንሽ ጥርጣሬ አድሮባታል። ዝና ሉላን ከእጁ እስከሚያስገባ ድረስ ነው እንጂ አንቺን ከዛ በኋላ ተጠቅሞ የሚተፋሽ ይሆናል። ምናልባትም አሁን ቤት ይገዛልኛል እያልሽ እየሄድሽበት ያለው መንገድ አንቺን ወንጀለኛ አስደርጎ ወደ እስር ቤት እንዳያስገባሽ የሚል ስጋት እንዳለባትም ገልጻላታለች። ማህሌት ግን ዝና ማለት በጣም ቃሉን የሚጠብቀው ጀግና ጎበዝ ደፋር ነው፣ ምንም አታስቢ፣ ስለሱ እተማመንበታለሁ በማለትም እሱን ጠበቃ አድርጋ እየተጓዘች ትገኛለች። ዝና ግን ለራሱ መሆን ተስኖት በብሩኬ ዝርራ ላይ ስር እንደወደቀና ሞገሴን በቀላሉ በምን አይነት መንገድ ሊያገኘው እንደሚችል አጥንቶም እንግዲህ የኤቲኤም ገንዘብ ሲያወጣ ተገጣጥሟል ማለት ነው። በዚህም ደግሞ ሞገሴ በጣም ጎበዝና ጠንቃቃ ሆኖ የተገኘበት አጋጣሚ ነበረ። ከብሩኬ ሽጉጡን በመውሰድም ራሱን ለመከላከል የሄደበት ርቀት እጅግ ይበል የሚያሰኝ ነው። ሆኖም ሉላን ከየት ነው ጣልካት አምጣት እያለም እየተጨቃጨቀው ሳለ ሉላ ከኔ ጋር የለችም፣ እንግዲህ ሞት ተቃርቧል፣ የምትናዘዘው ካለህ ለሷ ላጠገብህ ካለችው ለውሻዋ ተናዘዝ በማለት ማህሌትን ዋርድ መልኩ እየሰደባት ነበረ። ከመቼ ወዲህ ነው አንተ ወንድ ሆንከው? ሉላ ካጠገብህ ስለሆነች ወንድ ተጫወትክ አይደለ እያለም እንግዲህ ሲሳለቅበት ነበረ። በስከ መጨረሻም ከሽጉጡ አልሸሽም በማለት ፊት ለፊት ስለተፋጠጠበት ሞገሴ እሱን ገድሎ ወንጀለኛ መሆንና ወደ እስር ቤት መግባት ስለማይፈልግም ትቶት ለመሸሽ ተገዷል። በስከ መጨረሻም ከርቀት ሆኖ እንግዲህ ለኔ ህይወት ተጠያቂ የሚሆነው ማህሌትና ዝና ናቸው፣ እነሱ እየተከታተሉኝ ነው፣ ሉላ ካለችበት አካባቢ ነው አሁን ዝናና ማህሌት ያሉት፣ ምናልባትም ሊደርሱባት ይችላሉ፣ የሉላ ነገር አይሆንልኝም እያለ እንግዲህ መስዋዕትነት ድረስ ሊከላከል እንደሚችልም እየገለጸ ነው። በእርግጥ ሉላም ከዚህ በኋላ ከዝና እጅ ከምገባ ሞቴን እመርጣለሁ በማለት በራሷ ላይ የሞት አዋጅን እንደምታውጅም ተናግራለች። ሆኖም ዝና በቀላሉ ሉላን ሊያገኛት ይችላል። ካገኛትስ አጅሬው ዝና ምን ሊያደርግ ይችላል? አሁን እንኳን በሉላ ላይ ራሱ መልኳን ከነበራት ውበት እንዲጠፋና ቤት ሳላስወጣት አሁንም ዘግቼ የማኖራት ይሆናል በማለት ራሱ ሉላን ያረሳበት ምክንያት ምናልባትም የሉላ ቁንጅና ሊሆን ይችላል በማለትም ሉላ ላይ አላስፈላጊ ነገር ሊያደርግባት እንደሚችልም ለአጋቹ ከዚህ በፊት ተናግሮ ነበረ። ሆኖም ሴት ልጅ በጸባይና በፍቅር ካልሆነ እንዲሁ በጉልበት እኮ ልትገዛት አትችልም፣ ካልፈለገች አልፈለገችም ነው፣ ለምን አትተዋትም በማለትም አጋቹ በወቅቱ ነግሮት ነበረ። ዝና ግን በፍጹም ሉላን አጥቼ መኖር አልፈልግም፣ አባቴ ምን ያህል መስዋዕትነት ከፍሎ ለኔ እንዳደረገልኝ ሁሉ አሁንም ያ ሞገሴ በሚስቴ ላይ ሲጫወትባት ማየት አልፈልግም በማለትም አሁንም ቢሆን ከሞገሴ ነጥቆ እጁ እስካላስገባ ድረስ በሞገሴ ላይ እንደማይተኛ እየዛተ ነው። ነገር ግን እስካሁን ድረስ ሞገሴ ራሱን እየተከላከለና ከቤት ባለመውጣትም ሉላን ከዛው ከቤት እየጠበቃት ይገኛል። በስከ መጨረሻም እንግዲህ ዛሬ ምናልባትም ገንዘብ ሊያወጣ በሄደበት አጋጣሚ ይህ ግጥምጥሞች ቢፈጠርም ሊያመልጣቸው ችሏል። ሞገሴ በቀጣይ ክፍልስ በእነዝና ቁጥጥር ስር ይውላል ወይስ ያመልጣል? አሁንም አብረን የምንከታተለው ይሆናል። ሌላኛው እንግዲህ ዳጣ ያው የተወለደችው ከሰራተኛዋ እንደሆነ ይታወቃል። አባወራ በትዳሩ ላይ ሰራተኛዋ ጋር ይወሰልትና ዳጣ ትወለዳለች ማለት ነው። ታዲያ ከሰራተኛዋም ነጥቆ በጨለማ አንስቶም ይጥላታል። ይህንም ከቤተ ክርስቲያን ጥግ ያገኟት ሰዎች አንስተው ካሳደጓት በኋላ እንግዲህ የታሪክ ግጥምጥሞሹ በምንም አጋጣሚ ሆነው ሊገናኙ ይችላል። ዛሬ ላይ ለባለቤቴ ምንም መስማት የለባትም፣ ግጥ አባትሽ ነኝ፣ አባትነትሽን የሚከለክልሽ የለም፣
ልጅ ነኝ ብለሽ ምንም ነገር እንዳታውሪ፣ ምክንያቱም ትዳሬ ይናጋል በማለትም አስጠንቅቀዋታል። ሆኖም በዚህ ምክንያት ዳጣ እንግዲህ ሳትናገር ሚስጥራዊ አድርጋ መጠበቅ እንዳለባት ማስጠንቀቂያ እየተሰጣት ቢሆንም የእንጀራ እናቷ ግን ጉዳዩን ሰምታ ለካም ልጅ አለው ማለት ነው፣ ይች ልጅ ምን ጥያቄ አንግባ ነው ወደ ቤት የመጣቸው በሚልም ከራሳቸው ጋር ውዝግብ ገብተዋል። ማንኛውም ምሳሌ ድራማ ክፍል 68 ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋብዛለሁ። ባይ ባይ።